ወንድማቶቼ ልብ ብላችሁ ስሙኝ። በትንሽ ሥራ በጣም ትልቅ ምንዳ የምታገኙበትን አንድ ሥራ ልጠቁማችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ፣ ረክዓተይል ፈጅር ኸይሩን ሚነ ዱንያ ወማ ፊሃ። ከሱብሒ በፊት የምትሰገደዋ 2 ረክዓ የሱና ሶላት አጠቃላይ ከዱንያ እና በዱንያ ውስጥ ከሚገኙ ጸጋዎች ሁሉ ትበልጣለች አሉ። አስቡት፣ የሰው ልጆች ከተፈጠሩበት ጊዜ ጀምሮ ከአባታችን አደም ከተፈጠረበት ጊዜ ጀምሮ ቂያማ እስክትቆም ድረስ ያለው ጸጋ ሁሉ ቢሰበሰብ የዱንያ ጸጋ፣ ወርቅ፣ ብር፣ ገንዘብ፣ ማንኛውም ሀብት ይችን ከሱብሒ በፊት ያለችዋን 2 ረክዓ ሱና ሶላት ሊመዝን አይችልም። ስለዚህ ወንድሞቼ በጣም ትልቅ ነው አጅሯ። እርሷን ያልሰገደ ሰው ወላሂ ትልቅ ኪሳራ ከስሯል። አደራ ስገዷት፣ ትልቅ ምንዳ ታገኙባታላችሁ። አሰላሙ አለይኩም። ወንድማቶቼ ልብ ብላችሁ ስሙኝ። በትንሽ ሥራ በጣም ትልቅ ምንዳ የምታገኙበትን አንድ ሥራ ልጠቁማችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ፣ ረክዓተይል ፈጅር ኸይሩን ሚነ ዱንያ ወማ ፊሃ። ከሱብሒ በፊት የምትሰገደዋ 2 ረክዓ የሱና ሶላት አጠቃላይ ከዱንያ እና በዱንያ ውስጥ ከሚገኙ ጸጋዎች ሁሉ ትበልጣለች አሉ። አስቡት፣ የሰው ልጆች ከተፈጠሩበት ጊዜ ጀምሮ ከአባታችን አደም ከተፈጠረበት ጊዜ ጀምሮ ቂያማ እስክትቆም ድረስ ያለው ጸጋ ሁሉ ቢሰበሰብ የዱንያ ጸጋ፣ ወርቅ፣ ብር፣ ገንዘብ፣ ማንኛውም ሀብት ይችን ከሱብሒ በፊት ያለችዋን 2 ረክዓ ሱና ሶላት ሊመዝን አይችልም። ስለዚህ ወንድሞቼ በጣም ትልቅ ነው አጅሯ። እርሷን ያልሰገደ ሰው ወላሂ ትልቅ ኪሳራ ከስሯል። አደራ ስገዷት፣ ትልቅ ምንዳ ታገኙባታላችሁ። አሰላሙ አለይኩም።